ቻርሊ ጆይስ ታማኟን ሚስ ኬሊን አምኗታል። ይህንንም ነግሯት እጅግ ውድ ስጦታ አድርጎላታል። ስጦታው እንደገና በራሷ ላይና በአእምሮዋ ጤንነት ላይ እንድትጠራጠር ማረጋገጫ ሆኖላታል። ይሁን እንጂ አጥብቃ የምትወደው ሚስተር ስትሮ እሱን መስሎ ወንበሩ ላይ በተቀመጠ አታላይ እንደተተካ በእርግጠኝነት ማወቁን አላነሳላትም። ቢያደርገው ኖሮ አደገኛ በሆነ ነበረ። ስታገግምና ቀስ በቀስ የራሷ የስሜት ሕዋሳቶች የሚያቀርቡላትን ማስረጃዎች አምና መቀበል ብትጀምር ዋጋው የማይተመን ተባባሪ ልትሆን ትችላለች። መሆን ያለበት እንደዚህ ነው። ቻርሊ ጆይስ በሜሪ ማርጋሬት ኬሊ ላይ ሙሉ እምነቱን ጥሏል። ጊዜው ሲደርስ እሷም በቻርሊ ጆይስ ላይ ሙሉ እምነት ይኖራታል። ግን እምነት ሊጣልበት የማይችለው የጃማይካዊ ነገርስ? ኬሊ አፓርትመንት ተደብቆ ገብቶ ያሸበራትስ ለምን ይሆን? ይሄ ከትክክለኛው የስለላ ተግባር ጋር እንዴት ይጣጣማል? ከሚያውቃቸው የረቀቁ ስልቶች አንዱን ተጠቅሞ ከጄምስ በቂ መልስ ለማግኘት ወደደ። ግን ደግሞ ይህ ሰው የሮጀር ስትሮ ሾፌርና ባለሟል ሆኖ በታማኝነት ብዙ ዓመታት ቆይቷል። ሚስ ኬሊ ወደ መኖሪያዋ ሰርጎ የገባ ሰው ለመመልከቷ ቻርሊ ጆይስ ቅንጣት ታክል ጥርጣሬ አላደረበትም። ድምፁ የጄምስ ስለመሆኑም ጭምር። እርግጥ ነው አንድ መንገድ አለ። ሴትየዋ ሕጋዊ በሆነ መንገድ ይህንን ሰው ከሌሎች መሃል ለይታ ጠቁማበት ቃሏን ለመስጠት ያላትን ፈቃደኝነት መጠየቅ ይችላል። ፈቃደኛ ሆና በዚህ መንገድ ለይታ ከጠቆመችበት ጄምስ ተይዞ ምርመራ ሊደረግበት ይችላል። ይህም ሆኖ ግን ጊዜው ትንሽ ዘግይቷል። ከዚህም ሌላ የአእምሮ ቀውስ አለባት ከሚለው የፖሊስ ሪፖርት ጋር መታገል ይኖርበታል። ደግሞም በሜሪ ማርጋሬት ላይ እንደገና ጭንቀት ሊፈጥርባት አይፈልግም። በአጠቃላይ ሲታይ መልሱ ይህ አይሆንም። ከዚህ የተሻለ ዘዴ መፈለግ አለበት። ከሚገኝበት ተስፋ የማጣት ስሜት የተነሳ ኃይልን ለመጠቀም ሳይቀር አሰበ። እየደበደበው ታሪኩን በግድ ቢያናዝዘው ደስ ባለው። ይሁንና ሐሳቡ ራሱ በቅሬታ ፈገግ አሰኘው። 52 ዓመት ሊሞላው ነው። ክረምት ላይ ስኳሽ፣ በጋ ላይ ደግሞ ጎልፍ አልፎ አልፎ ቢጫወትም መቼም ቢሆን አሸንፎ አያውቅም። አብዛኛውን ዕድሜውን የገፋው ጠረጴዛ ላይ ቀርቅሮ ነው። ከነልብሱ ውሃ ተነክሮ ከሆነ 165 ፓውንድን ይመስላል። በጉልበት ልክ ሊያስገባው ያሰበው ደግሞ ቢያንስ የ10 ዓመት ታናሹ ነው። የ190 ፓውንድ ክብደቱም አስፈሪ ግርማ ሞገስን በተላበሰ ቅልጥፍና ማንቀሳቀስ የሚችል ነው። ጃማይካዊውን የሚይዙለት ሌሎች ሁለት ሰዎችን ካላዘጋጀ በስተቀር ይህ ሐሳቡ የሚያስኬድ አይደለም። በኃይል ሊያናዝዙት የሚቻል ሰው አለመሆኑን ተሰምቶታል። ከዚህ ይልቅ ጃማይካዊው ላይ የአእምሮን ስቃይ ወይም ደግሞ ፍርሃትን መፍጠሩ የበለጠ ውጤታማ ሊሆን ይችላል። ትዕግስቱና ጊዜው ብቻ አይደለም እያለቀበት ያለው፣ መፍትሄዎቹም በሙሉ ተሟጠው እያለቁ ነው። ሊያደርገው የሚችለው አንድ ነገር አለ። አሁን ሮጀር ስትሮ አልጋ ላይ ተኝቶ ስለሚገኘው ሰው ትክክለኛ ዓላማ የሚያጣራለትም ሆነ እንዲያጣራ እገዛ የሚያደርግለት ሰው አይኖርም። በዚህን ወቅት ይህ እርግጥ ነው። የጃማይካዊ ሰራተኛ የሀገር ውስጥ ጉዳያትና የፖሊስ ማህደሮቹ እንዲመረመሩ በስደት ጊዜው ላይ ከተደረገ ዘልማዳዊ ምርመራ በኋላ ይህ መደረጉን ተጠራጥሯል። ደህንነትን እንደ ዋነኛ አቋም ከሚመለከት መንግስት ጋር የማይጣጣሙ ነገሮችን እንደሚያደርጉ ብዙ ጊዜ ተሰምቶ ያውቃል። ከሀገር ውጪ ለሚገኙ የበላይ ባለስልጣናት የሚመደቡ ሾፌሮች፣ የስልክ ኦፕሬተሮችና ቱርጁማኖች ሳይቀሩ እነዚህ ባለስልጣናት የተቀመጡባቸው አገሮች ዜጎች ናቸው። ተዘውትሮ የሚታየው ይሄ ነው። ምርመራ ቢደረግላቸው እንኳን በራሳቸው ሀገር ደህንነት ብቻ ይሆናል። ቢያንስ ለነዚህ የደህንነት ባለስልጣናት ቢበዛ ደግሞ ለኮሚኒስት ጠላታቸው የሚሰሩ ሊሆኑ ይችላሉ። በ1947 ግሪክ ውስጥ የሚገኘው የዩናይትድ ስቴትስ ሰራዊት መሐንዲሶች የበላይ ኃላፊ ግሩም ሾፌር እንደነበሩ አስታወሰ። ሾፌሩ ደህና የሚባል እንግሊዘኛ የሚናገር አሜሪካ ሰራሽ ተሽከርካሪዎችን መጠገን የሚችል ነበር።
ሰውየው ግን በኮሚኒስት ተቋም ውስጥ ከፍተኛ ስልጣን ነበረው። ይህንን ቀጣሪዎቹ አምነው ለመቀበል ባይፈልጉም ሐቁ በበቂ መረጃ ሊረጋገጥ ችሏል። ሰውየው በግሪክ ወታደራዊ ፖሊስ በቁጥጥር ስር ሊውል የቻለው በእጅ የተለኮሰ ላይተር ይዞ እንደተንበረከከ ሌሊት ላይ ነበረ። ይሄ በራሱ ወንጀል አልነበረም። አጠያቂው ነገር ላይተሩ የተለኮሰው ተቀጣጣይ ገመድ ጫፍ ላይ መሆኑ ነበረ። ገመዱ ከመሐንዲሶች ዕቃ ማከማቻ ውስጥ ከተሰረቀ 1 ቶን ከሚጠጋ ፈንጂ ጋር ተገኝቶ የነበረ ሲሆን ፈንጂው የተገኘው ደግሞ ለግሪክ ሀገር አቀፍ ሰራዊት ተብሎ በተቀመጠ የአሜሪካን ጦር መሳሪያዎች ክምችት መካከል ላይ ተቀምጦ ነበረ። እዚሁ ሀገሪቷ ውስጥ ይህን መሰል በሰራተኞች ላይ የሚደረግ ምርመራ የሚከናወነው በአንድ ቀጣሪ ወይም የዱቤ ተቋም ውስጥ በሚገኙ ማህደሮች አማካኝነት ይሆናል። ወደ ጠረጴዛው አመራና ስለዚህ ሰው የሚያስታውሰውን በሙሉ ተክለ ቁመናውን ጨምሮ በመግለጽ በታይፕ ወረቀት ላይ ያሰፈረ። በቢሮ በተቀጠረ ጊዜ ኔግሮነን ያሉ ከባንክ በሐሰት ገንዘብ የሚያወጡ ሰዎችን እያደነ ሲይዝ የነበረበትን ጊዜ አስታውሶ ፈገግ አለ። ቁመት 5 ጫማ ከ8 ኢንች፣ መካከለኛ ሰውነት፣ ጥቁር አይኖች፣ ጥቁር ጸጉር፣ ጥቁር የቆዳ ቀለምና በ4 አድራሻዎችና በ4 የተለያዩ ስሞች የሚታወቅ ብሎ ጻፈ። ከዚህ ትንሽ በተሻለ ሁኔታ ለመግለጽ ሞከረ። በዚህ ቅስፈት በድንገት ሊጠቅም የሚችል አንድ ነገር ታወሰው። በአንድ ወቅት ጄምስ በንግድ መርከብ ላይ መስራቱን ሮጀርስ እንደነገረው ትዝ አለው። በቦታው ላይ የነበሩ ናዚዎች ወጣ ሲሉ ኮሙኒስቶች የደስታ አቀባበል ይደረግላቸው ነበረ። ስለዚህ አሻራዎቹንና የተወሰኑ ፎቶግራፎችን ጨምሮ ጥቂት ትክክለኛ የማንነቱ ማስረጃዎች ይገኛሉ ማለት ነው። እነዚህ እዚህ ለሚደረገው ምርመራና ምናልባትም ጃማይካ ውስጥ በሚገኙ የበላዮቹ ላይ ለሚደረገው ምርመራ የሚጠቅሙ ይሆናሉ። አጀንዳውን አጠናቆ ፈረመበት። ጌታው ላይ እንኳን ባይሆን ሰራተኛው ላይ ምርመራ እንዲደረግ ለማዘዝ የራሱ ስም በቂ ነው። ፖስታው ላይ ቴምበር ለጥፎ ሲያበቃ ወጣ ለማለት ወሰነ። በመካከለኛ ርቀት ላይ ወደሚገኘው የፖስታ ሳጥን በእግሩ አመራ። ሳጥኑ ከብሩ 3 ቀለማት ጋር ሲታይ የሀገር ፍቅር ምልክትነቱ ይጎላል። የሚሰጠው ግልጋሎት ግን አልተሻሻለም። የፖስታው ሳጥኑ ይሁን ወይም ደግሞ ትኩስ አየሩ አለበለዚያም ሁለቱም ተጨማሪ ያሳፈጠሩለት የምራቱን ሕግን መዛግብት እየረገመ ወደ ዋና ቤቱ በማምራት ፈንታ በመጀመሪያ ሰሜን ከዚያም ወደ ምዕራብ በፍጥነት ሲራመድ ከቆየ በኋላ የአንድን 4 ማዕዘን የጡብ መኖሪያ ቤት ደረጃዎቹን ወጥቶ ደውሉን ተጫነው። የቤቱ ባለቤት ራሳቸው በሩን ሲከፍቱለት ደስ አለው። ቻርሊ ጆይስ፣ ምን አይነት አስከፊ ነገር ቢገጥም ነው እግር የጣለ? ቆይ አትንገረኝ። ልጄ ማርታ ከከተማ ወጥታለች። አየርላንዳውያን ደግሞ ብቻቸውን ለመጠጣት አይደፍሩም። ልክ ነህም አይደለህምም ጄኔራል፣ ከዚህ በለጠ ማወቅ ነበረብህ። እስቲ መጀመሪያ ወደ ውስጥ ዝለቅ። ዝም ብለህ እዚህ አትቁም። ትንሽ የቀዘቀዘ የወይን ጠጅ አለኝ። 2 ወንዶች ወደ አንድ አነስተኛ የመጽሐፍት ቤት ገቡ። ጄኔራል ስካሎን ከግድግዳው ጋር ተያይዞ ወደ ተሰራው መጠጥ መደርደሪያ ለማምራት ሲሞክሩ ጆይስ አንድ እጁን ክንዳቸው ላይ አሳረፈው። አሁን እኔ ምንም አልፈልግም ጃክ፣ በመጀመሪያ የምነግር ታሪክ አለ። መጠጥ የሚያሰኘኝ ከጫንቃዬ ካወረድኩት በኋላ ነው። ይሁና፣ አንተ አሳዛኝ ባትሌ፣ ሌላ አማራጭ ስለሌለኝ አዳምጥሃለሁ። ግን እያዳመጥኩ 1-2 ብርጭቆ ቀባምሳለሁ። ከ20 ደቂቃ በኋላ ጄኔራል ስካሎን ረጅም ባዶ ብርጭቋቸውን በመዳፋቸው መሃል እያፍተለተሉ ባሉበት ተቀምጠዋል። እስትሮ እንደሚለው የማወቅ ጉጉት እያየለ ሄዷል። አንተ የጥንቱ ነገር አነፍናች ወዳጄ፣ ደግሞም የማይመስል ሐሳብ እያመጣ ነው። ወይንስ ያረጠ ወንድ ላይ የሚታየው ሐሰተኛ የቀን ህልም ላይ ነህ ልበል? አታበሳጭኝ ጃክ፣ አሁን ዝም ብለህ አዳምጠኝ። ተረጋጋ እንጂ። አሁንም ድረስ አንተን መተንኮስ ያስደስተኛል። ተንኮስ አንተን አይጎዳህም። ለነገሩ ቀልድ አታውቅም። አዳምጠኝ ያልከኝ አይደል?
አዳምጫለሁ እኮ እስከሚበቃኝ ድረስ። ምክንያቱን ልገልጸው ባልችልም አምኜ ልቀበል ምንም ያህል አልቀረኝም። እርግጥ የሚታመን ነገር ሆኖ አይደለም፣ አይታመንም። የማዳምጥ መንፈሳዊና ጥበበኛ ሰዎች ዘወትርም ስለሚቀርቡና እንግዳ የሆነ እውነታዎችን በጆሮ ሹክ ስለሚሉ ነው። ስለዚህ የነገርከኝን አምኜዋለሁ እንበልና ምን ልርዳ? ምንስ ልረዳ እችላለሁ? በመጀመሪያ ግን አንድ ሌላ ጥያቄ ልጠይቅህ። ሞክር። እኔና አንተ እዚህ ሥራ ላይ በጣም ረጅም ጊዜ ቆይተናል። ቢሆንም የቱንም ያህል ግሩም አእምሮ ያለ ሰው ቢሆን ሌላ ሰው መስሎ ቆይቶ ሳይታወቅበት እንዴት ሊያመልጥ ይችላል የሚል ጥያቄ ላነሳ ፈልጋለሁ። ጆይስ የአንድ እጁን ጀርባ ከግንባሩ ጋር አስታከከው። መቼም የጥንት ወዳጄ ሆይ ከዚህ በፊት በተሳካ ሁኔታ መደረጉን ሁላችንም እናውቃለን። ስለዚህ አንድ ጊዜ ከተደረገ እንደገና ሊደረግ ይችላል። ከካውፐሮስ ጦርነት በፊት እንኳን የነበረውን የአርኖልድን ወይም ደግሞ የአንድሬን ማስረጃ እንደገና ልደግምልህ አልፈልግም። ሆኖም ማንም ሰው የሚያየው ወይንም ደግሞ አንዳንዴ የሚሰማው ሊመለከት ወይም ሊያዳምጥ የሚፈልገውን ብቻ ለመሆኑ ጥሩ ምክንያት ማስቀመጥ ይቻላል። እንዴት ማለት ነው? በሌላ ጥያቄ እመልስልሃለሁ። አንድ ጠበቃ ለ5 ዓመታት ያህል ወደ አንድ ቢሮ እየተመላለሰ ሲሰራ ቆየ እንበል። አንድ ቀን ታዲያ ግድግዳው ላይ ካሉት 3 ስዕሎች መካከል አንዱን ሌላ ሰው ቀየረበት። መካከለኛ አስተውሎት ያለው ሰው ለውጡን ለማወቅ ምን ያህል ጊዜ ይፈጅበታል? እኔ አላውቅም ቻርሊ። ሙከራው እኔ ላይ አይካሄድም። ባለቤቴ እንደምትለው ከሆነ ግን የሳሎናችንን የምንጣፍ ላይ ንድፍ ለውጥ እንኳን አላስተውልም። የኔ ባለቤትም ይህንን ነው የምትለው። ግን ሴቶች የተለያዩ ናቸው። ቢሆኑስ ታዲያ ምንድን ነው? ማርጆሪን መግደል የነበረባቸው ለዚያ ነበረ። ኬሊ ላይ ያንን የነገርኩን ድርጊት ለመፈጸም የተገደዱትም ለዚያ ነው። ቀጥል፣ እያዳመጥኩ ነው። መልካም። አሁን እዛ ቢሮ ውስጥ ያለው ቀለም ቅብ ከደመቀው ጋር መስሎ የተሰራ ቢሆንም፣ አዎ እንዳውም በጣም ተመሳስሎ የተሰራ ቢሆንስ? ሐሳብ ገብቶኛል። ግን የድምፁ ያነጋገሩና የሌላው ባህሪ ነገርስ? ጥሩ ነው ጀነራል። ይህንንም ላብራራ ልሞክራለሁ። በበቂ ሁኔታ አላስብበት የሚያውቀው አምላኬ ነው። አዎ ሙዚቃ ትወዳለህ? ልክ ነኝ አይደል? ባህላዊ ገደቦች እስከፈቀዱልኝ ድረስ የተወሰኑ ቢሆኑ የማዳምጣቸው አሉ። ይሁን እሺ፣ ልብ ብለህ አዳምጠኝ። መጠጥ ለመጠጣት የመጡ ጓደኞች አሉ። በሸክላ ማጫወቻ ውስጥ የቤቶቨን ሲምፎኒ ሙዚቃ ይጫወታል። በመካከል ላይ እኔ ከተለያዩ የቤቶቨን ስራዎች መካከል አንድ ሸክላ ቀየርኩበት። እርግጠኛ አይደለሁ። ወዲያውኑ ባይሆንም እንኳን ለውጡን ግን ላስተውለው የምችል ይመስለኛል። ምናልባት ይሆናል ጃክ፣ በሌላ ኦርኬስትራ የተሰራ ሆኖ ነገር ግን ሲምፎኒውን ራሱን በያዘ በሌላ ሸክላ ብለውጥብስ? እስካልሆን ሁለቱንም እጆቻቸውን ከራሳቸው በላይ ሰቀሏቸው። አሳማኝ ምክንያት ነው አንተ አጭበርባሪ። ሆሆ ተረድቻለሁ፣ አምኜሃለሁ። ቻርሊ ጆይስ በደስታ አየር ሳበ። አመሰግናለሁ ጃክ፣ እኔ ራሴ እንኳን አምኜ ተቀብዬዋለሁ። እስኪ ንገረኝ፣ አሁንም የምትሰራው በግል ነው ወይስ ከብሪታንያ ወንጀል ምርመራ ክፍል ጋር ነው ያለው? አዎ እየሰራው ነው። አባላቶቻቸው አሁንም ድረስ ለልምምድ ወደ ከተማ ይላካሉ፣ ሰዎችን ይከታተላሉ፣ የውሸት ቦምቦችን በተከለከሉ ቦታዎች ላይ ለማጥመድ ይሞክራሉ ወዘተ። ይሄ ነገር እንዳለ ነው አሁንም? ይህንን በፍጹም አልቀበለው። ሆኖም ቀድሞ ይደረግ ከነበረው በጣም ቀንሰዋል ብለን እንለፈው። ጀነራሉ መጠጡ ተሟጦ ሊያልቅ ጥቂት ብቻ የቀረው ብርጭቆውን ከጉልበታቸው ጋር አላተሙት። የበረዶ አንኳሮቹ ተንኳኩ። ይህም ቢሆን ግን እስከ አንድ ጊዜ ቆየኝ። ከመካከላቸው አንዳቸውም የማንንም ባለስልጣን ልዩ ረዳት አይከታተሉም። ጆይስ እጁን አነሳ። መልካም፣ እንደዚያ ከሆነ ቀዝቀዝ በል። በዚያ የተረገመ ጃማይካዊ የቤት ባለሟል ላይ ችሎታቸውን እንዲፈትሹ ማድረግስ አትችልም? ለምን የኔ ሰዎች ያደርጉታል?
ሁላችሁም ቢሮ ውስጥ በነበራችሁበት ጊዜ እንደዚህ አይነት ነገር አላደረጋችሁም እንዴ? ከዚህ የበለጠ እያወቅክ ጀነራል ስካሎን ጌታዬ፣ ይኸውልህ የምንሰራውማ የምንከታተለው ሰው በፍጹም እንዳይጠፋብህ ግን እንዳያውቅብህ ከሚል ትዕዛዝ ጋር ነበረ። በጣም ጥብቅ መመሪያዎች ቢሆኑም የግድ መተግበር ያለባቸው ናቸው አይደል እንዴ? ምነው ሳክ ታዲያ ቻርሊ? አይ እያወራሁልህ እኮ አንድ የቢሮ አባል ጓደኛዬ ይሄ የምትለው ገጠመኝ የደረሰበት ትዝ ብሎኝ ነው። የሰጠው ምላሽ የእብደት የሚያሰኝ ነው። ሲከታተለው ወደ ነበረው ግለሰብ ቀጥ ብሎ በማምራት በጣም ትክክል ነህ፣ እየተከታተልኩ ነው፣ እጆችን ከባለቤቴ ላይ ሰብስብ። አዎ ሰብሰብ በማታደርገው ነገር ከዚህ ከፋ ነገር አደርጋለሁ አለው። ታዲያ ተሳካለት? በጣም እንጂ። አሁን ግን ጃክ 100% የምሬን እየተገረምኩ ነው። በአየር ኃይል ልዩ የምርመራ ቢሮ ይህን መሰል ነገር እንደሚደረግ አውቃለሁ። ያወቅኩት በማንበብ ነው ብለን እንለፈው። በኩራት ሊሜ ግዙፍ ቦምብ ጣይ አውሮፕላኖች ላይ እንኳን ሐሰተኛ ፈንጂዎችን ሊያጠምዱ የሚሞክሩ ነበረ። ስለዚህ አሁንም እየተደረገ ነው ማለት ይሆናል። ልታግዘኝ ትችላለህ ወይስ አትችልም? ስካሎን ብርጭቋቸውን ለመሙላት ተነስተው ቆሞ እረዳሃለሁ፣ ይህን ታውቃለህ አይደል? አዎ ጀነራል፣ ከጎኔ እንደምትቆም እርግጠኛ ነበርኩኝ። በጣም ግሩም አሉ ጀነራሉ ጥያቄ እንዳላቸው በሚገልጽ ፈገግታም። አንተን ጠንቅቄ ስለማውቅ አሁንም ያልነገርከኝ የቀረ ነገር እንዳለ አውቄያለሁ አለ። ስትሮ በአራት ማዕዘን የጌጣጌጥ ፓኮች ፖስታ ቤት ውስጥ የሚልካቸው ምን እንደሆኑ ለማወቅ በጣም ጓጉቻለሁ። ጃማይካዊ የሚልካቸው ማለት ነው። አንድ ጊዜ ቆየኝ ቻርሊ፣ የወዳጅህን ፖስታዎች መዝረፍ ትንሽ መረን የለቀቀ ነገር። አደንግጥ እንጂ ጀነራል፣ ግን የሐሳብ ሌላ ነው። ለአባባሌ ይቅርታ አድርግልኝና ያንተ ሰዎች ብቃታቸው የሚያስተማምን አይደለም እንዴ? ጆርጅ ዊሊያም ጎርደን ቻፕማን ይሄ ሙሉ ስሙ ነው። እንደሚከታተሉ ታውቁ ሊደነብር ይችላል። በተለይ ሰዎችን ቶሎ ቶሎ የምትልካቸው ከሆነ ይህን ማድረግ ሊራዳን ይችላል። እኔ የምፈልገው ግን ወደ ፖስታ ሳጥኑ አንድ ነገር ሊያስገባ ሲል ካንተ ሰዎች መካከል ሁለቱ ጠፍረው ይዘው ዕቃውን እንዲቀበሉት ነው። ገሩም ነው፣ ገሩም ነው አሉ በጩኸት። ፖሊሶች ይደርሳሉ። ከዚያም ሁለቱ ሰዎች ችግር ላይ ይወድቃሉ። እነዚህን ትከሻዬ ላይ ያሉ በስንት ትግል ያገኘኋቸውን ኮከቦች ሊነጥቁኝ ገና ካሁኑ ታየኝ። የማይታሰብ ነው። እንደገና እጁን አነሳ። ጌታዬ ጀነራል ስካሎን በግትርነት በሽታ እየተሰቃየ ነው። ሰዎች ሰላይ ሊሆን ይችላል ብለው የጠረጠሩትን ሰው ለመፈተሽ ነው፣ ወይም ደግሞ ተሳስተን ነው ብለው እውነቱን መናገር ይችላሉ። ስካሎን በመዳፋቸው ጉልበታቸውን በጥፊ መቱት። መልካም፣ እሺ በቃ ትቼዋለሁ። የድሮ ባህሪ አልተለወጠም። አንተ ነገትሩ ብለው ብርጭቋቸውን ከፍ በማድረግ ሰላም ተሰጡት። አሸንፈዋል፣ በቃ አሸንፈዋል። ታዛዥ ነኝ። እና ሳንተ ጥቁር አይርላንዳዊ መጠጥ ትይዛለህ አትይዝም? ሚሊዮን ጊዜ አመሰግናለሁ ጃክ። አዎ እጠጣለሁ። እስኮችና ማዕድን ውሃ ጠንከር ይበልልኝ። እናም ግን አንድ ነገር ይቀራል። ካልነገርከኝ ፈጽሞ ልገምተው አልችልም። ምንድን ነው? የፖስታ መልእክቶች ቁጥጥር ልታሰማራልን ትችላለህ? እኛ የሚለውን ነገር ተው እንጂ ምላሽ ይችላለሁ ነው። ግን ምን ያህል ይጠቅማቸዋል? ብዙም ላይ ጥቅመን ይችላል። ቢያንስ ወደ ስትሮ መኖሪያም ለሚላኩ ፖስታዎች ላይ የላኪ አድራሻ ዝርዝሮችን ለማግኘት ያስችለናል። ፖስተኛው ከተባበረን ደግሞ ከስትሮ መኖሪያ አቅራቢያ ከሚገኙ ፖስታ ሳጥኖች የሚላኩ ነገሮች የመድረሻ አድራሻዎችን ሊያገኝልን ይችላል። በፖስታዎቹ ውጫዊ አካል የተጻፈን ነገር መመልከት ደግሞ ክፉ አይደለም። ቻርሊ አውቃለሁ፣ አንድ ፖስታ በፖስተኛው እጅ ውስጥ እስካለ ድረስ ቢከፍተው ባይከፍተው ግድ የሚሰጠው ሰው የለም። በእጁ ከገባ ቅስፈት ጀምሮ ግን የማየት መብት የለውም። አንተስ አድርገኸው አታውቅም? ጆይስ ከመጠጡ ለመጨረሻ ጊዜ በረጅሙ ከተጎነጨለት በኋላ የብርጭቆ ጠርዝን በፈገግታ እየተመለከተ አሳፋሪ ነው። ከዚህ የተሻለ ማወቅ ነበረብህ። ሕጎቻችን ለአደንዛዥ ዕፅ አዘዋዋሪዎች ትዕዛዝ በማድመጫ ሚስጥሮቻቸውን መጥለፍ ትችላለህ፣ ግን ያዳመጥከውን ፍርድ ቤት ውስጥ መናገር አትችልም። አሁን ጌታዬ ትንሽ ማደንዘዣ ትሰጠኛለህ እባክህን? ስካሎን መጠጥ የተሞላበትን ብርጭቆ አቀበሉት።
ቻርሊ ጆይስ በጣቶቹ ተቀብሎ አረፋዎቹ ወደ ላይ ሲተኮሱ ለመመልከት ወደ አይኖቹ ከፍ አደረገው። ቅዝቃዜው ቆዳው ላይ በተሰማው ጊዜ ሌላ ሐሳብ መጣለት። ይህን ያህል ጊዜ እንዲህ ሳላስበው ቀረሁ እባክህ አለ። ስካሎን ፈገግ አሉ። እንዴት ያለ ጥያቄ አመጣ ልመልስልህ እስቲ። አያስፈልግም ጃክ። ይህን ክቡር ሮጀር ስትሮ የተባለ ሰው የማጠመድበት አንድ መላ አገኘው። አዎ ተከስቶልኛል። ብራቮ። በእርግጥ ብራቮ የሚያስብል ነው፣ ግን ጀርመንኛ መናገር ከነገሩ ጋር በምን አይነት ሁኔታ እንደሚገናኝ ማወቅ የምችል አይመስለኝም። ምንድን የምታወራው? ጀርመንኛ መናገር ከጉዳዩ ጋር ምን ያገናኘዋል? ለራሴም ሙሉን ከየት እንደማገኘው አላውቅም። ብቻ ልገልጸው ከምችለው በላይ ከልብ ያመሰግናለሁ። አሁን ጠላቶቼ ላይ ውሽንብር ለመንዛት ልሂድ በቃ። ቮንቴስላው ጤናው እየተመለሰና ጥንካሬውን እያገኘ ሲመጣ ሌላ ቴፕ በራሱ ድምፅ ለመቅረጽ ምክንያት አገኘ። መልእክቱ አስደንጋጭ ወይም አወዛጋቢ አይደለም። የስለላ ተልእኮን ሂደት የሚገልጽ አይነት ነው። በየንግግሩ ጣልቃ ግን በቃላት ሳይሆን የድምፁን ቃና በመቀየር በተልእኮ ላይ ያጠላውን አደጋ ገለጸ። ይህንን የቴፕ ክር በቀረጸበት ወቅት ጄምስ አብሮት አልተገኘም። እውነት ሁለት ሰዎች እየተከታተሉት መሆኑን ያለመሆኑን ለማረጋገጥ እየሞከረ ነበር። እሱ የተለመዱ የማታለያ ስልቶችን እየተጠቀመ ብዙም ሳይቆይ ከሚከታተሉ ሰዎች ራሱን ነፃ አደረገ። ጄምስ ይህንን የድምፅ መልእክት ጠቅልሎ አድራሻ ከጻፈበት በኋላ ወደ ኋላ እንኳን ሳይመለከት በድፍረት ፒኮዳና ወደሚገኘው ፖስታ ሳጥን አመራ። በቅርብ ጊዜ ውስጥ ተጠቅሞበት የሚያውቀው ብሮክ ክሪክ በላይ ከሚገኝ ድልድይ አጠገብ የተተከለ ሳጥን ነው። ይሄ ድልድይ ራሳቸውን ለመግደል ባሰቡ ሰዎች የሚዘወተረው አይነት አይደለም። እንዳውም ብዙውን ጊዜ ፍቅረኞች በጥላው ተከልለው ፍቅራቸውን የሚወጡበት ድልድይ ነው። ጄምስ ግን የዚህን ዕለት አመሻሽ ላይ ይህን መሰል ሐሳቦች አልነበሩትም። በዚህን ሰዓት እሱ ግዳጁን እየተወጣ ነው። ምሽቱ ቀዝቃዛ ብቻ ሳይሆን ውርጫማም ነው። ከቅዝቃዜው የተነሳ መጣደፍ ጀምሯል። ይሄ ሁኔታው ታዲያ ሌሎች ድምጾችና እንቅስቃሴዎችን እንዳያስተውል አግዶታል። ፖስታ ሳጥኑ አጠገብ ደርሶ ከቆመ በኋላ ልክ እጁን ወደ ኪሱ ሲከት ሁለት ሰዎች ከተደበቁበት ወጥተው እጁን ለመያዝ ሞከሩ። ለጥቂት ሳይሳካላቸው ቀረ። ቻርሊ ጆይስ ለጄምስ የነበረው ግምት አልተሳሳተም። ግዙፉ ጃማይካዊ በአስደናቂ ቅልጥፍና ነበር እርምጃ ወሰደው። ግራ ክንዱን ከያዘው ሰው ለማሸሽ ከመሞከር ይልቅ ያሳደረበትን ጫና አቅጣጫውን በመከተል ሁለተኛው ሰውዬ ሳይዘጋጅ ደረሰበት። ጄምስ ያለውን ኃይል ተጠቅሞ ገፈተረው። ሰውየው ራሱን ለማዳን ሁለት ጊዜ ወደ ኋላ ተራመደ። ሁለተኛው ሰውዬ ግራ ክንዱን ጨምድዶ ይዞታል። ጄምስ የሰውየውን ጠጣር ጡንቻ በቀኝ እጁ ሁለት ጊዜ በኃይል በቡጤ ሲነርተው የያዘውን እጁን ለቀቀው። ልክ ነፃ በሆነበት ቅስፈት በሶስት የሩጫ እርምጃ ወደ ድልድዩ ጫፍ ሮጠ። አንድ አነስተኛ ነገርን ወደ ብሮክ ክሪክ ወንዝ ጨለማ ውስጥ አርቆ ወረወረው። ወቅቱ የጸደይ መጀመሪያ በመሆኑ ውሃው ከፍታ ነበረው። በጭቃ የላቆጠና የሚናወጥም ነበረ። የድምፅ ቴፖ በምንም አይነት ሊገኝ የሚችል አልነበረም። ሁለቱ እንጭጭ መርማሪዎች የሚያደርጉት ጠፍቷቸው ባሉበት ቆሞ ቀሩ። አሁን ግዳጃቸውን መቀጠል የሚያስችላቸው ውጤት አይኖርም። ሲወረውረው ተመልክተውታል። ከናካቴው እዚህ ቦታ የሚቆዩበት ምንም ምክንያት አልታያላቸው። ይህ ሰው ግዙፍ ነው። በእጁ ደግሞ ረጅም ሴንጢ ሲያብለጨልጭባቸው ተመለከቱ። መሄድ ሳይሻላቸው አይቀርም። ጄምስ ታጣፊ ሴንጢውን ዘግቶ ኪሱስ መለሰው። ማጅራት መቼዎች ይሆኑ እንዴ ሲል አሰበ። የተመለከታቸው በጣም ለአጭር ጊዜ በመሆኑና ከድንገተኛ አመጣጣቸው አንጻር ቀማኞች አይሆኑ ብሎ ቢደመድምም ቅሉ እርግጠኛ መሆን ግን አልቻለም። የፌዴራል መርማሪዎች ይሆኑ እንዴ? ይሄ ደግሞ የበለጠ ያጠራጥራል። ከዚህ የበለጠ ተልዕኮ ቢኖራቸው ነው። ለማንኛውም
የጌጥ ሳጥኑን እንዲወረውረው ያደረገው ደመነፍሱ ስህተት አልነበረም። ቮንቴስላው ድካሙ ሙሉ በሙሉ ባይለቀውም ግን በነቃ መንፈስ በቀጣዩ የጸጥታው ምክር ቤት ስብሰባ ላይ ተገኘ። ስብሰባው ላይ የተገኙት ሌሎቹም ቢሆኑ ከፍተኛ ንቃት አልተለያቸውም። ምክንያቱም በአጀንዳው ላይ ለመነጋገር የቀረበው ዋናው ነጥብ የአልባንያ ጉዳይ ነበረ። ከሞስኮ ጋር ያለው ርዕዮተ ዓለማዊ ግጭት ምን ያህል አሳሳቢ ነው የሚለው የተለመደ ርዕሰ ጉዳይ በዚህ ውይይት ላይ አልተካተተም። ምክር ቤቱ ምላሽ የፈለገው ብጥብጥ የመፍጠሪያና ኩባ ውስጥ ያልተደረገው ሁሉ የማድረጊያ ጊዜና ቦታው ይሄ ነው ወይስ አይደለም ለሚለው ጥያቄ ጊዜውና ቦታው ከሆነ ከተሳካ የተደራጀን የኮሚኒስት መንግስት በመገርሰስ ለምዕራቡ ዓለም ከጓታማላው በኋላ የመጀመሪያው ድልን ያጎናጽፈዋል። በዛሬው ቀን ታዲያ ሁሉም ይህን እድል ተጠቅመው በሐሳቡ ቢገፉበት ከአደጋው ይልቅ ጥቅሙ እንደሚያመዝን እንዲሁም ሩሲያ የታጠቀ የመለስ ወረራ ዘመቻ በማድረግ ጣልቃ ለመግባት በቀጥታ እንደማትሞክር ተሰምቷቸዋል። ቮንቴስላው አትኩሮቱ ሙሉ ለሙሉ እዚሁ ጉዳይ ላይ ያነጣጥሯል። ይህ ምላሽ መስጠት ብቻ አይደለም፣ በቀላል ትንኮሳ ትጉ ማለት ያህልም ጭምር እንጂ ከበርሊን ግንብ መገንባት በኋላ እንኳን እነዚህ ሰዎች ከፍተኛ ድፍረትን ማሳየታቸውን ቀጥለዋል። በራሳቸው አይን ሲታዩ የሚደነቁ ናቸው። በልቦ ራሱን ገጸጸው። ይሄ ተገቢ ሐሳብ አቅጣጫ አይደለም። የሱ ተግባር ማሳወቅ እንጂ ዳኝነት መስጠት አይደለም። የሚባለውን መዝግቦ ማስቀመጥ እንጂ ማሰብ አይደለም። በተለይ ደግሞ በሚያስብ ጊዜ በርሊን ውስጥ ያጠፋቸው ነፍሶች ትዝ ስለሚሉት ማሰብ አይኖርበትም። ፕሬዝዳንቱ ሲናገሩ ሰማ። መልካም፣ የሚያስፈልጉን ነገሮች በሙሉ እንዲዘጋጁ እንዲሁም ቢበዛ በምን ያህል ፍጥነት ልንዘጋጅ እንደምንችል ማወቅ እፈልጋለሁ። ሚስተር ጃክሰን፣ ካንተ ደግሞ እውነትን በተመረከዘ ሁኔታ ከሀገር ውስጥ ልናገኝ የምንችለውን ድጋፍ ምን ያህል እንደሆነ ግምገማ አድርግ። ካሁን በኋላ የዓለም በተለይም የህንድ አመለካከት ምንም ይሁን ምን ግድ አይሰጠንም። ይህንን ከዛሬ ጀምሮ በሚመጣው አንድ ሳምንት ውስጥ እፈልገዋለሁ። ለመሄድ ተነሱ። የተቀሩትም ተነሱ። መሄድ አለብኝ። በተቀረው አጀንዳ ላይ መወያየቱን ትቀጥሉ። መልካም ቀን። ደህና ዋሉ ክቡራን። ደህና ዋሉ ሚስተር ፕሬዝዳንት። ዋው አሉ በአጽንኦት አርተር ጃክሰን። ያሉትን ሁላችሁም የሰማችሁ ይመስለኛል። ጃክሰን ከቆሙበት ሆነው በመንጠራራት የውሃውን ጆግ አንስተው በብርጭቆ ቀዱ። ከቮንቴስላው በስተቀኝ የተቀመጠው ቻርሊ ጆይስ እንደዚህ አለ። እንደጀመርክ ጨርሰው እስቲ። ቴኒስ ለምትጫወትበት ክንድ ልምምድ ነው። ጃክሰን ሌሎች 3 ብርጭቆች ላይ ውሃ ሞሉ። ይህን ጊዜ ጆይስ ወደ ግራው ዞር በማለት ሮጀር፣ እስቲ አንዱን አቀብለኝ። እንደማይጣጣልኝ ያውቃለሁ፣ ግን ከዚህ የተሻለ ሌላ መጠጥ የለንም። ቮንቴስላው ግራ እጁን ከብርጭቆ ወደ አንዱ አቅጣጫ አመራ። ጣቶቹ ተከፈቱ። ጆይስ አተኩሮ እየተመለከተው ለመሆኑ ገብቶታል። ይህ በገባው ቅስፈት እጁን ከቁጥጥር ውጭ አስመስሎ በማርገፍገፍ ከብርጭቆ ጋር አጋጨው። ከሞላው ብርጭቆ እየተናጠ የፈሰሰው ውሃ ጠረጴዛውን አቋርጦ በክፍለ ግዛቱ ታፋ ላይ መንጠባጠብ ጀመረ። አዝናለሁ፣ ግራ እጄ አሁንም በደንብ አይሰራም። የራስን ብትይዝ ይሻላል ቻርሊ። እኔ አልታመንም። አንተን ያልከው እኔ አልወጣኝም። ቻርሊ ጆይስ እነዚህን ቃላት ካንደበቱ በወጡ ቅስፈት በራሱ ተናደደ። ሰውየውን አስጠንቅቆት ይሆን እንዴ? አይሆንም። ቀድሞም ነገር እንዳወቀበት ያውቃል። የአርጎን ጄምስ ድልድይ ላይ የተፈጠረውን ገጠመኝ ለጌታው አሳውቆት ሊሆን ይችላል። ቢሆንም ግን ብርጭቆ እንዲያቀብለው ስለጠየቀው ብቻ የጣት አሻራዎቹን ላለመተው ሲል እንዴት ያንን አይነት ፈጣን ምላሽ ሊሰጠው ቻለ? ወይንስ አጋጣሚ ብቻ ይሆን? ምናልባትም ድንገተኛ አጋጣሚ ሊሆን ይችላል። እየታደነ ያለ ፍጡር ራሱን ከአደጋ ለመጠበቅ የሚጠቅሙትን ጠንካራ ደመነፍሳዊ መከላከያዎች የሚያዳብረው በቅስፈት ነውና። ሊያደርገው የሚችለው አንድ ተጨማሪ ነገር አለ።
ቻርሊ ከፓኮ ውስጥ አንድ ሲጋራ አውጥቶ ከናፍሮቹ መሃል ካስገባ በኋላ ትልቅ ላይተር አንስቶ ወደ አፉ አስጠጋው። ታዳኙን ፊት ለፊት ተመለከተው። ላይተሩን ለኩሶ ሕይወት ዘራበት። በዚያኑ ጊዜ ታዳኙን ከላይተሩ ጋር የሚያመሳስለው ትንሽ ነገር አስተዋለ። አዎ፣ በዚህን ወቅት ይሄ ሰው ሮጀር ስትሮ አሁንም ድረስ እየታደነ መሆኑ ይሰማዋል። ተቃጥሎ በከሰለው በድን አካል የተነሳ ዶን ኔሪኮና አበሮቹ ሞተዋል በሚል ሐሳብ ከናካቴው እሱን ማሳደዱ ሊያቆሙ የሚችሉበት እድል አለ። ይሄ ግን የማያስተማመን እድል ነው። ቢያንስ ለጥቂት ጊዜ ችላ ቢሉት ነው። ለኮሚኒስት ፓርቲው የስለላ መረብ አባላቱ ይሄ ክስተት እጅግ መገጣጠሙና ጊዜውን ጠብቆ መፈጠሩ አጠራጣሪ ሆኖ መገኘቱ አይቀርም። ስለዚህ አሳዳጆቹ እንደገና ዱካውን መከተል ይጀምራሉ። አሁን ከቀድሞ ይልቅ ብርታቱ ተመልሷል። በትንሿ ክፍል ውስጥ ወዲያ ወዲህ እንዲንሸራሸርም ተፈቅዶለታል። ወደ ውጭ ለመውጣት አይደፍርም። የራሱን እርምጃ ለመውሰድ ዝግጁ እስከሚሆን ድረስ አያደርገውም። ዝግጁ ለመሆን ደግሞ ምንም ጊዜ ማጥፋት አይኖርበትም። አስተሳሰቡም የበለጠ እየተስተካከለለት ነው። ሜሪዳ የሚገኘው ምክትል የፖሊስ አዛዥ መፍትሄ ሊሆን አይችልም። እሱ ራሱን ቢሆን ያለ ችግር ስልክ ማግኘት አይችልም። ምናልባት ለሲአይኤው አርተር ጃክሰን በግሉ ደብዳቤ ቢልክላቸው፣ በተለይ ሮጀር ስትሮ ብቻ የሚያውቃቸውን ሰዎችና ክንውኖች የሚጠቅስ ደብዳቤን ቢልክላቸው ያሰበው ይሳካላት ይሆናል። ይሄ አስተማማኝ ባይሆንም አንድ መፍትሄ ነው። ምክንያቱም አርተር ከመጠን በላይ ስራ ስለሚበዛባቸውና ብዙውን ጊዜ ደግሞ ለጉዞ ወጣ ስለሚሉ ደብዳቤው ቶሎ ላይ ደርሳቸው ይችላልና ነው። ከሁሉም በተለይ አጥጋቢ መፍትሄ ሊገኝ የሚችለው ከሜሪ ማርጋሬት ኬሊ ነው። ይሄ ያለ መንጋው የተቀላቀለ ተኩላ እንዴት እሷ ሳታውቅበት ሊያመልጥ ቻለ? ይህን ጊዜ አንድ ሐሳብ ብልጭ አለበት። እሷንም ልክ እንደ ማርጆሪ አድርገዋት ይሆን እንዴ? ለአፍታ ያህል ቁጣ ተናነቀው። ንዴቱ ከደረት አጥንቱ ስር ከባድ ህመም ቀሰቀሰበት። በግድ ራሱ ዘና ካደረገ በኋላ ዶክተር አልቫሬስ የሰጠውን ብልቃት ከፍቶ አንድ የናይትሮግሊሰሪን ክኒን ምላሱ ስራ ኖረ። ህመሙ እየቀነሰ ሄዶ ጠፋ። እርጋታና ምክንያታዊ አስተሳሰብ ይዞ መቆየት ይኖርበታል። ከመጠን ያለፈ ንዴት ሊገለው ይችላል። የተዘበራረቀ አስተሳሰብም እንደዚያው። 3 ደብዳቤዎችን ለመጻፍ ወሰነ። ለአርተር ጃክሰን፣ ለቻርሊ ጆይስና ለሜሪ ማርጋሬት ኬሊ። ከመካከላቸው ለአንዳቸው ብቻ ደብዳቤ ቢደርስ ሐሳቡ ይሰምራል። ደብዳቤዎቹ ከሜሪዳ ወደ ሜክሲኮ ሲቲ፣ ከሜክሲኮ ወደ ኒውዮርክ፣ ከኒውዮርክ ወደ ዋሽንግተን ተጉዘው ነው የሚደርሱት። እድለኛ ከሆነ ከ3 ቀናት ካልሆነ ደግሞ ከ5 ወይም ከ6 ቀናት በኋላ ሊደርሱ ይችላሉ። እርግጥ አንድም ቀን ለሱ ረጅም ቀን ነው። ግን ሌላ ምን አማራጭ አለው? ቢያንስ አሁን ወረቀትና ብዕር አለው። ፓሪስ ፎርቹኔቶ ሲመለሱ ፖስታዎቹንና ቴምብሮቹን እንዲያገኙለት ይጠይቃቸዋል። ለአርተር ጃክሰን መጻፍ ሲጀምር አንድ ነገር አስቦ ውድ አርት በማለት ጀመረ። የት እንዳለው ልትገምት እንደምትችል እወራረዳለሁ። ደብዳቤው አጋማሽ ላይ በደረሰ ጊዜ ግን ያለበት ሁኔታ ለቀልድ እንደማይመች ታየው። ጎኑ ላይ የጎረሰ ጠመንጃ በመኖሩ ደስ አለው። ጽፎ ሊጨርስ ጥቂት ሲቀረው የፈረስ ኮቴዎች አዳመጠ። ኮቴዎቹ እየቀረቡ ሲመጡ ዝግ አሉ። ከቄስ የማይጠበቅ አይነት ቋንቋም ተከትሏቸው መጣ። የመጣው ሰው ግን ፓሪስ ፎርቹኔቶ ነበሩ። ካፍታ በኋላ ክብ ቡናማ አይነት ገጽታቸው ከበራፉ ብቅ አለ። ገጽታቸው ላይ የተለመደ ፈገግታ አይታይም። ሮጀር ሰላምታ ሰጣቸው። እንደምን አሉ ፓሬድ? ፈረሶ ምን ቢያጠፋ ነው እንደዚህ አይነት ስድብ የተገባው? እርሶስ ምን ሆነው ነው ፊት ወደ ደመና የለበሰው? በተሰላቸ ስሜት ተውጠው ከተቀመጡ በኋላ መስኪኑ ፈረስ፣ አዎ ፈረስ ሆኖ ከመፈጠሩ ሌላ ያጠፋው ነገር የለም። እኔ ግን ልጄ የነገሮች አካሄድ በጭራሽ አላማረኝም። እንዴት ወዳጆቼ የተቃጠለውን ወሮ በላ ታሪክ አላምናሉ እንዴ? አልቫሬስ እንደነገረኝ ከሆነ
በመጀመሪያ ላይ አምነው አልተቀበሉትም ነበረ። ልክ አንተ እንደጠረጠርከው እንደ ዘመድ ሳይሆን እንደ ታማኝ አገልጋይ ሆነው አስከሬኑ ይገባናል ለማለት መጡ። መልካሙ ዶክተር ታዲያ በመርዝ መሞቱን እንደሚጠረጥር ነገራቸው። የመጡትን ሰዎች ያውቋቸዋል እንዴ? አንዱን ያውቀዋል። ዶን ኤንሪኮ የተባለ ትልቅ ሪዝ ያለው ሀብታም ነጋዴ ነው። ሌላኛውን አያውቀውም። የሾፌር የደንብ ልብስ የለበሰ ነው። እነሱ ናቸው፣ ምንም ጥርጥር የለውም። ከዚያስ ምን ተፈጠረ? ሁለቱ ሰዎች በሹክሹክታ ሲነጋገሩ ከቆዩ በኋላ የተፈጠረው ያለካቸው ይመስል ወጥተው ሄዱ። መጥፎ ነገር የተፈጠረው ከዚህ በኋላ ነው። ምንድነው የተፈጠረው? ተጨነኩ እኮ ለምን አይነግሩኝም? እሺ ልጄ እነግርሃለሁ። ትላንትና ሰዓት ላይ ዶክተር አልቫሬስን በሬሳ ማቆያ ውስጥ አንዳንድ የሥራ የሚረዳው ሚጉኤል ሥራ ላይ ሳይገኝ ቀረ። የዚያለት ምሽት አዲስ የሐር ሸሚዝ ለብሶና ምርጥ ጫማ ተጫምቶ በመጠጥ ጥንብዝ ብሎ ሰክሮ ቤቱ ገባ። አልቫሬስ በአድራጎቱ ተናዶ ገንዘቡን ከየት እንዳመጣው ጠየቀው። ምናልባትም ሰርቆት ወይም ደግሞ አግኝቶት እንደሆነ ለማወቅ ፈልጎ ነበረ። በስርቆት የተገኘ ከሆነ በአስቸኳይ ፖሊስ ሊጠራ ነበረ። እንዲያውም መስረቁን ባያምን እንኳን እንደሚጠራቸው ነግሮ አስፈራራው። ሚጉኤል ፈርቶ ይሁን ወይ ስለሰከረ ብቻ ምንም ወንጀል ያለ መስራቱን ግን ለሀብታሙ ዶን ኤንሪኮ ቸር የሆነ ሹፌር አንድ ለጉዳይ የማይሰጥ አነስተኛ መረጃ ማቀበሉን ለፈለፈ። ምን መረጃ ሊያቀብል ይችላል? ቂሱ አንድ እጃቸውን አንስተው ራስ ቅላቸውን ፈተጉት። በቂ እንዳውም ከበቂ በላይ መረጃ ነው አሳልፎ የሰጣቸው ልጄ። ሰውየው አስከሬኑ የተወሰነ የወርቅ ጥርስ ሙሊቶችና 3 የተጠባበቁ ሰው ሰራሽ ጥርሶች አለው የሚል ጥያቄ አንስቶለት ነበረ። ሚጉኤል እንዳውም በተቃራኒው አስከሬኑ ምንም ጥርስ እንደሌለውና የቀሩትም የበሰበሱና የጠቆሩ መሆናቸውን ነገረው። ብቻ ወርቅ እንደሌለው እርግጠኛነቱን ገለጸለት። ይሄ ነገር አልቫሬስን በጣም አሳዝኖታል። ሐሳቡ ሳይሰምርለት በመቅረቱም ተቆጭቷል። ሮጀር ከተሰነዘረበት ቡጢ የሚሸሽ ያህል ራሱን ወዘወዘ። ነገሩ እኔንም በጣም አሳዝኖኛል፣ ግን ዶክተር አልቫሬስ ራሱን የሚወቅስበት ምክንያት የለውም። እሱም ሆነ እርሶ ለኔ ማድረግ ከሚጠበቅባችሁ በላይ አድርጋችሁልኛል። እንዳውም በጣም ጠቅማችሁኛል። ስለ ሁሉም ጉዳይ አስቀድሞ መገመት የሚችል ሰው የለም። ማንም መገመት አይችልም። አሁን ለራሴ ይቅርና ለእርሶና ለእርሶ ደህንነት መጨነቅ ጀምሬያለሁ። ፓሪስ ፎርቹኔቶ ክፍሉ ውስጥ ከገቡ ለመጀመሪያ ጊዜ የደስታ ሳይሆን ሐዘን የሞላበት ፈገግታ ታየባቸው። እኔም ተጨንቄያለሁ ልጄ፣ እኔም ጨንቆኛል። ሆኖም እኔ ምን ሊያደርጉኝ ይችላሉ? የቅስና ግዴታዬን ለመፈጸም ለአንድ የታመመ ባይተዋር መጠጊያ ሰጥቻለሁ። ፋሪድ፣ እውነታውን እንከተል። ሞቼም ሆነ በቁሜ ሊያገኙኝ ይፈልጋሉ። እንደውም ቢገሉኝ ይመርጣሉ። እርሶ ደግሞ ሸሽገውኛል። ይሄ ለአረመኔ ነብሰ በላዎች በቂ ምክንያት ነው። በዚህ ነገር ላይ እጁ አለበት ብለው የሚጠረጥሩ ይመስሎታል? ድቡልቡል ጭንቅላታቸውን እያወዛወዙ ሁለቱም መዳፎቻቸውን ወደ ላይ ብድግ አደረጓቸው። እንዴት ላውቅ እችላለሁ ልጄ? ብቻ ትንሽ የሚጠረጥሩ ይመስለኛል። አዎ ሰዎቹ ጠርጣሮች ናቸው። አለብላቢ ምላስ አላቸው። የአንዲት ደሃ ሀገር ቄስ ለምን በፈረስ ወደ ሰሜን አሜሪካ ኤምባሲ ይሄዳል ይላሉ። ከዚህ ሌላ ደግሞ ሰዎቹ ይሄንን ቦታ እየሰለሉትና እየተከታተሉት ያሉ ይመስለኛል። ወደዚህ እየተመለስኩም ሳለ አዳኞች የሚጠቀሙባቸው አይነት መነጽሮች ሲያንጸባርቁ የተመለከትኩ ይመስለኛል።
ምንድነው የሚባሉት? አዎ አቅርቦ ማሳያ መነጽሮች። አዎ መንገዱን አቋርጦ ከሚገኘው ኮረብታ ላይ ነው ያንጸባረቁብኝ። ሮጀር ከተቀመጠበት ተነስቶ አንድ እጁን ባጭሩና ቀጭኑ ሰውዬ ትከሻ ላይ ጣል አደረገው። ይሄ እርግጥ አዎ በደንብ ነው ያደርጉታል። በተቻለኝ ፍጥነት ልክ እንደ ጨለመ እሄዳለሁ። በእኔ ሳቢያ ጠላቶቼን እርሶ ዘንድ እንዲመጡ አልፈልግም። ታዲያ ጠመንጃውን ይዤው ብሄድ መልካም ነው። አንድ ቀን እንደምንም ብዬ ከፍሎታለሁ። ቄሱ ቀስ ብለው እጁን ወደ ጎን በመክፋት እሳቸውን ከተቀመጡበት ተነሱ። ቁመታቸው ሮጀር አገጭ ስር ቢደርስ ነው። ገጽታቸው እርጋታ የተሞላበት ግርማ ሞገስ ሰፍኖበታል። ድምፃቸው ስልጣንን አስባል። አይሆንም የኔ ልጅ፣ ይሄ የእግዚአብሔር ቤት አንድ አካል ነው። አዎ እኔ ደግሞ መኖሪያዬ ነው። እኔ እሱ አገልጋይ ነኝ። እዚህ ቦታ ላይ በእሱ ፈቃድ ስር ሆኜ የማዘዝ ስልጣን አለኝ። እናም እንዳትሄድ አዝዤሃለሁ። ወደ አደጋ እንድትሄድ ከፈቀድኩልህ የአምላክን ፍቃድ እያጎደልክ ይሆናል። ግን እኮ ፓሬድ፣ እኔ ባይተዋር ነኝ፣ ያውም የሌላ ሀገር ሰው። ትንሹ ተክለ ቁመናቸው ላይ ግርማ ሞገስ ነግሷል። ዝም በል የኔ ልጅ፣ አትከራከረኝ። አንተ ባይተዋርም ፀጉረ ልውጥም አይደለህም። ምክንያቱም እኔም ሆንኩኝ አንተ የምንታገለው አንድ ጠላታችንን ነው። ደብዳቤዎች እንደ ጻፍክ አይቻለሁ። አስፈላጊ ናቸው? አዎ ፓሬድ፣ እጅግ አስፈላጊ ናቸው አለ በሎሳስ። እንደሱ ከሆነማ በጨለመ ጊዜ በላይኛው መንገድ በኩል ሳይሆን በሜዳው አድርጌ ወደ አልቫሬስ ይዣቸው ሄዳለሁ። አንተ ሁሉንም በሮች ቆልፈ እዚሁ ትሆናለህ። ተመልሼ ስመጣ የምናደርገውን እንመካከራለን ብለው በዝምታ ከቆዩ በኋላ ግንባራቸውን በመዳፋቸው መታ መታ አደረጉት። በጥሞና አላሰብኩም ማለት ነበር። አዎ በጥሞና አላሰብኩም። መፍትሄው በጣም ቀላል ነው። ከሁሉም የተሻለውና ከአደጋ ነፃ የሆነውን ሐሳብ ደርሼበታለሁ። ባውቀው ደስ በለኝ። ያለ ምንም ችግር የሚሳካ ነው ልጄ። ከዶክተር አልቫሬስ ጋር በመኪና እመለሳለሁ። ቶሎ መጣና መብራት አጥፍተን እዚህ እንደርሳለን። ልጄ አንተ ተዘጋጅ፣ ተጠብቀን። በከፍተኛ ፍጥነት ሜሪዳ እንሄድና አንተን ሆስፒታል ውስጥ ወይም ደግሞ ሆቴል ውስጥ እናሳርፈሃለን። በዚህ መንገድ ካደረግነው ምንም አደጋ አይነካም። ደብዳቤዎችንም በቀጥታ መላክ እንችላለን። አንተም ስልክ ማግኘት ትችላለህ። ፓሬድ፣ እርሱ ግሩም ሰው ኖት። የጦር ጀነራል መሆን ነበረበት። ስልክ መገኘቱ ጥሩ ቢሆንም የሚጠቅም አይመስለኝም። ማን ያምነኛል? እኔ አምኜሃለሁ። እውነት ነው። እርሱ ያመኑኝ ግን እውነቱን መናገሬን ገጽታዬ ላይ ለማስተዋል እድሉ ስላገኙ ነው። ለማንኛውም ልክ ኖት። እኔ ደግሞ ትእዛዙትን አከብራለሁ። ድቅድቅ ጨለማ በነገሰ ጊዜ ፓሬድ ፈረሳቸውን እየጋለው ሜዳውን አድርገው ወደ አልቫሬስ ለመሄድ ከቤታቸው ሹልክ ብለው ለመውጣት ተዘጋጁ። ሮጀር እጃቸውን ይዞ አምላክ ይከተሉት ፓሬድ፣ አምላክ ከጎኑ ይሁን አላቸው። በጣም ተጠንቀቅ የኔ ልጅ፣ እስከምመለስ ተጠንቀቅ አደራ። የፓሬድ መኖሪያም ሆነ ወደ አልቫሬስ መኖሪያ የሚያስገባው መንገድ በተደበቁ ሰዎች ቅኝት እየተደረገበት ነበረ። በድንገት ቄሱ ከሚጋልቡት ፈረሳቸው ተጎትተው መንገዱ ላይ ወደቁ። አንድ ሰው እሳቸውን ሲይዝ፣ ሌላው ደግሞ ልብሶቻቸው መፈተሽ ጀመረ። በዚሁ ድቅት ሌሊት ወዴት እየሄድክ ነው? ንገረን፣ ቶሎ ንገረን። የመጀመሪያው ሰው አንድ ክንዳቸውን ከጀርባቸው ኋላ ጠምዝዞ እያሰቃያቸው ነው። ፓሬድ ፎርቹኔቶ ተፍጀረጀሩ። እንደምንም ከወደቁበት ተነስተው ለመቆም ተሳካላቸው። ከዚያም
በእግሮቻቸው ተወናጭፈው በፊተኛው ላይ የተሳካ ምት ካሳረፉበት በኋላ ክንዶቻቸውን የያዛቸውን ሰው ደግሞ ትከሻው ላይ ጥርሶቻቸውን መሰኩበት፣ ነከሱት። እየተራገመ ለቀቃቸውና ጓደኛው ሳያስጥለው በፊት በድንጋይ የቄሱን እርግብግቢት በረቀሰው። ተዝለፍልፈው መንገዱ ላይ ወደቁ። ከዘራፊዎቹ በቁመት ረዘም ያለው ሰውዬ ሌላው ላይ እርግማኑን አውረደው። አንተ ማህይም ቂል ገደልከው እኮ። ከመሞቱ በፊት ልናውጣጣው ይገባ ነበረ። ዋናው ተልኳችን እሱን መግደል እኮ አይደለም። ወደማይንቀሳቀሰው አካል ጎንበስ ብሎ ደብዳቤዎቹን ፈልጎ ካገኘ በኋላ ኬስ ውስጥ ወሸቃቸው። ቶሎ ብለን ከዚህ እንድትፋ በቃ ሲል ትእዛዝ ሰጠ። ሌላው ግን እያመነታ ወደ ወደቀው አካል አመለከተው። እሱም ከፈረሱ ላይ ወድቆ ጉዳት ደረሰበት። ፈረሱ ቀድሞት ቤት ደርሷል። አስከሬኑን ፈልገው ያገኙታል። የዛን ሰዓት ደግሞ ሲወድቅ ራሱን ድንጋይ ያገኘው ብለው ያስባሉ። በቃ አዲስ ነገር አይደለም። ቢሆንም ደስ አላለኝም። ቄስ እኮ ነው። አስከሬኑ ወደ ሌላ ቦታ ቂላቱን ሞኝ ትሆናለህ እንዴ? ደስ ይብለህ ባይለ ምን ለውጥ አይመጣም። ምንም ለውጥ የሚያመጣው ነገር የለም። ራስ መቆጣጠር አቅቶ የመታው አንተ ነህ። ና አሁን ፍጠን። እነዚህን ደብዳቤዎች በቶሎ ወደ ዶን ኤንሪኮ መውሰድ አለብን። ዙሪያ ጥምጥሙን መንገድ በኩል ዶክተር አልቫሬስ ቤት ለመድረስ 30 ደቂቃ ይፈጃል። ያንን ሰው ለማንቃትና ተመልሶ እዚህ ለመድረስ ደግሞ በአጠቃላይ 20 ደቂቃ ይፈጃል። እጁ ላይ ሰዓት ባይኖረውም 1 ሰዓት ያህል እንዳለፈ ተሰምቶታል። ያምላክ ያለ ሲጋራ ቢኖረው እንዴት ጥሩ ነበረ። የትኛውም አይነት ሲጋራ ቢሆን ከአቅራቢያው ሲጋራ ሊፈልግ አሰበ። በድንገት እየተፈራገጠ የሚጋልብ የደነበረ እንስሳ ኮቴ ጆሮ ደረሰ። ወደ መስኮቱ አመራ። የፓሬድ ፈረስ ወደ ግቢው ደርሶ የሚወደው ግራር ስር ቆሟል። ኮርቻው ላይ ሰው አይታይም። መጥፎ ነገር እንደተፈጠረ ገምቶ በዚሁ መሰረት መንቀሳቀስ እንደሚኖርበት ወሰነ። ይህ የተፈጠረው መጥፎ ነገር ለሱም ጊዜ እንደማይሰጠው አውቋል። የፓሬድን ጠፍጣፋና ውስጥ እግር ያላቸው ጫማዎች ተጫምቶ ትከሻው ላይ ሻርብ ተከናንቦ ጠፍጣፋ ክበብ ያለው ባርኔጣ አድርጎ ተፈናጣሪዋን ጥይት የሚጎርሰውን ጠመንጃ አንስቶ ወደ በሩ አመራ። ይህን የነበረ ከነጭራሹ ምንም ጊዜ እንደሌለ የገባው። በመስኮቱ በኩል የእጅ ባትሪ ብርሃን ብልጭ ሲል ተመለከተ። ለአፍታ ብርሃኑ እላዩ ላይ የፈነጠቀበት መሰለው። ወዲያውኑ ድርግም ብሎ ጠፋ። ጆሮን አቁሞ አዳመጠ። 2 ሰዎች ሲነጋገሩ የታፈነ ድምጻቸው ተሰማው። ከዚህ በኋላ ግን ከጸጥታ በስተቀር ሁሉም ነገር እረጭ አለ። አሁን ሁለቱም ወደ ቤቱ ቀርበዋል። ተበታትነው በሁለት የተለያዩ አቅጣጫዎች ማለትም በመስኮትና በበር በኩል እንደሚመጡበት አልተጠራጠረም። ቤት የሚመጡበት አሁን ለግምትም ይሆን ምንም ጊዜ የለው፣ መፍጠን አለበት። ተቻኩሎ ከሁለቱም በረጅም ርቀት በሚነጣጠለው ርቀት ላይ ጥጉን ያዘ። በግራ እጁ የፓሬድን ጠመንጃ ዘንጉን ጨምድዶ የቀኝ እጁን ጠቋሚ ጣት ምላጩ ላይ አሳርፎ እዚያው ቁጢጥ አለ። የሹክሹክታ ድምጾችና ለስላሳ የእግር ኮቴዎች በስሱ እንደገና ጆሮ ደረሱ። በመቀጠልም ደብዛዛ የሚንቀሳቀስ ብርሃን አየ። ምናልባትም የእጅ ባትሪ ብርሃን በመዳፉ ሊከልል የሚሞክር ሰው ሳይሆን እንደማይቀር ገመተ። ወደ መስኮቱ ሲመለከት በደብዛዛው የሰማዩ ብርሃን የጭንቅላትና የትከሻዎች ቅርጽ ታየው። ቆይ ታግሶ እንዲቆይ ራሱን ገጸጸ። ይሄ አንደኛው ሰውዬ ብቻ ነው። ላብ በጀርባው ቁልቁል ይንቆረቆራል። ሁለተኛው ሰውዬ ሴት ነው። በቀርቀሪያው በትንሹ ድምፅ አሰምቶ በሩ ተበርግዶ ተከፈተ። የሆነ ሰው ዘው ብሎ ገባ። በዚሁ ቅስፈት መስኮቱ ወደ ውስጥ ሲሰበር ተሰማ። ወዲያውኑ ደግሞ ሮጀር በሕይወቱ ሲያስታውሰው የሚኖረውና ነፍሱን ያዳነለትን 2 ጣምራ ኢላማ በግራና በቀኙ አስተካክሎ መታ። በዚህ ቅርበት የተመቱ ወፎች እጅግ ስለሚበጣጠሱ ለመብል እንኳን አይሆኑም። በተለይ የሰው ጭንቅላቶች ከፎቅ ላይ እንደወደቁ የበሰበሱ ቲማቲሞች ነው የሚበታተኑት። ከዚያ በኋላ የማን ጭንቅላት መሆናቸውን እንኳን ለመለየት ያስቸግራል። ለተመለከታቸውም ይሰቀጥጣሉ። ሮጀር
እነሱን በመመልከት ጊዜ አላጠፋም። በሁለት እጥፍ ተበቅይሎታለሁ ፓሬድ በትኛቸዋለሁ ብሎ አሰብና ወደ ሞቃታማው ሜክሲኮ አየር ወጣ።